ለመጀመሪያ ጊዜ ነው እንደዚህ ንግግር ለማድረግ ሰውጣ እዚህ ጋርና በጣም ከባድ ነው በቲያትርና በፊልም እንግዲህ ስናስመረቅ ሌላ መንገድ ነው ያለው የኛው ደግሞ በጣም የተለየ ነውና ብዙ ግር ብሰኝ ቅር እንዳይላችሁ ሕያው ብራና እንግዲህ ማንነታችንን መለስ ብለን እንድናየው የተጻፈ ነው ማንነታችንን እንድናውቅ ስለራሳችን የሆነ ነገር እንዲሰማን እኛ ማንነን ለሚለው ነገር ማለት የብዙ ነገሮች የብዙ ሀብቶች የብዙ ሚስጥሮች ባለቤት ነን የሚለውን ነገር ለመጠቆም እንደው ልብ አንጠልጣይ ሆኖ ቢገለጽ በሚል የተሰራ ነው በጣም የሚያስደስት ምሽት ይሆንልናል ብዬ አስባለሁ
ምነው ጩኸት ያልተሰማሽ? ድምፅ ከውስጤ ሲርቅ እንደ ሰካራም በደሌን በየሜዳው ይፋ ባወጣው ድምፄ ከላይ ላያልፍ ሀገሬ ዳር እስከ ዳር ላትሰሚኝ ድምፄ እኔን ብቻ ሲያደርግ ወኔ በሰንሰለት ታስሮ ወኔ ሸክላ ሆኖ በወገኔ ሲሰበር ተስፋዬ እንደ አስክሬን ከእግሬ በታች ሲቀበር ነፃነቴ ተገፈው ተገዥነቴ እንደ ደፈረሰ ውሃ ኩልል ብሎ ሲቀር ውስጤ ተናግቶ ቢንጫጫ ምላሴ ካንደበቴ ተጣብቆ ቃላት ማውጣት ቢያቅተው ጭንቀቴን ብሶቴን ሀገሬ ያላየሽም ነው ሀገሬ ያልሰማሽም ነው አዎ ተራሰው ምን አልታየውሽ ምን አልተሰማውሽ ኦ ብዬሽ ጮህ ድምፄ ምን አልተሰማሽ ወዮ 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 ሀገሬ ለአንቺስ ብርሃን አይግባሽ
ላንቺስ ብርሃን አይግባሽ ተራሰው ነኝ ድምፄ ለኔ አልተሰማኝ ተራሰው ነኝ ብርሃኔን የተጠነጠኩ ጩኸቴ የማይሰማኝ ተራሰው ነኝ ሺህ ቃላት ብደረድር ሺህ ጊዜ ብለፈልፍ ማልታይ ማልሰማ ና ስባል ብመጣ ሂድ ስባል የምሄድ ኑር ስባል ምኖር ዝመት ስባል ምገሰግስ ተራ የተራ ተራ ወዮ ላንቺ አገሬ ወዮ ላንቺ አገሬ እኔስ ተራስኩ በጽሁፍ የሚቀርብ ዲስኮርስ ብላችሁ አስቡት። በሀገራችን የሙሉ ጊዜ ደራሲ በሚል የሚገለጹ በርካታ ደራሲያን፣ ገጣሚያንና ጸሐፊ ተውኔቶች በአንድ ወይም በሌላ ወቅት መንግስታዊም ሆነ መንግስታዊ ባልሆነ መስሪያ ቤት ውስጥ ተቀጥረው ከልዩ ልዩ የሙያ መስኮች በመነሳት ቀሪ ህይወታቸውን የሙሉ ጊዜ ደራሲ ወደ መሆን ያመሩ በርካታ ባለሙያዎችን መጥቀስ ይቻላል። የቢንያም ወርቁ የሚለየው ከመጀመሪያው የአማተርነት ተሳታፊነቱ ጀምሮ በማንኛውም መስሪያ ቤት ወይም ተቋም ተቀጥሮ ሰርቶ የማያውቅ መሆኑ ነው። በዚህም የሙሉ ጊዜ ደራሲ ብቻ ሳይሆን መላ ህይወቱን ለኪነ ጥበብ በኪነ ጥበብ ውስጥ መኖርን በመምረጡ ከሙያው ጋር ያለው ትስስር፣ ስለ ሙያው ያለው እውቀት፣ ልምድና ተሰጥኦን በየጊዜው ከማዳበር አኳያ በርካታ ቲያትሮችን፣ ፊልሞችን፣ አሁን ደግሞ በመጽሐፍ መልክ ልዩ ልዩ ድርሰቶችን የመጽሐፉ ጉዳይ ሌላ ምስጢር የለውም። ባጭሩ ቢንያም ከማንበብ፣ ከመጻፍ፣ ከማዘጋጀት የኪነ ጥበብ ስራዎችን በተለይም መጽሐፍትን፣ መጽሔቶችን፣ ጋዜጦችን፣ ሙዚቃንና ፊልሞችን መሰብሰቡ፣ ማዳመጡ፣ ማንበቡ፣ ከወዳጆቹ ጋር ከመወያየት በአጠቃላይ ከኪነ ጥበብ ያለፈ ህይወት ኖሮት ስለማያውቅ በርካታ የኪነ ጥበብ ውጤቶችን ማቅረቡ የሚያስገርም አይሆንም። በእርግጥ ቢንያም በማንኛውም ተቋም ተቀጥሮ ባይሰራም በጤና፣ በአካባቢ ጥበቃ፣ በትራፊክ ደህንነት እንዲሁም ሀገራዊ በሆኑ የልማትና ህብረተሰብን ለበጎ ዓላማ የማነሳሳት ስራዎች ጋር በተያያዘ መንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር በርካታ ስራዎችን አቅርቧል። ማቅረብ ብቻ ሳይሆን ጽፎ የሚያቀርብበት ፍጥነትም እጅግ በጣም አስደናቂ ነው። ከብዙ ጥቂቱ አንዱን ለመጥቀስ አንድ ወቅት ላይ የአዲስ አበባ መስተዳድር ስር የሚገኘው የባህልና ቲያትር አዳራሽ ኃላፊዎቹ ከመስተዳድሩ የቀረበላቸውን የዓለም አቀፍ የደን መመናመንና ዛፍ የመትከል አስፈላጊነት የሚያስመለክት አስቸኳይ አጭር ቲያትር በ10 ቀን የማቅረብ ግዴታ ለመወጣት ብዙ ካሰቡበት በኋላ ይህን ሊያደርስ የሚችለው ቢንያም ወርቁ ነው በማለት ስራውን እንዲሰራ ያግባቡታል። ጊዜው አጭር ቢሆንም እንደምንም ተስማምቶ የዛፍ መትከል አስፈላጊነት የሚያስገነዝብ ድራማ በተባለው ቀን አቅርቦ ኃላፊዎቹም ተመስግነው ለሱም ተገቢው ክፍያ ተከፍሎት ይሰነባበታሉ። ከሁለት ወር በኋላ እነዚሁ የቲያትር ቤት ኃላፊዎች ቢንያም ጋር ይደውሉና ቶሎ ድረስ ይሉታል። ሲደርስ በአንድ ሳምንት ውስጥ አጭር ድራማ አቅርቡ መባላቸውንና ጥሩ በጀት እንደተያዘ መጪው አርብም ዓለም አቀፍ የውሃ ቀን እንደሆነ ይነግሩታል። ቢንያም ጊዜው አጠረ እኮ ባለፈው የዛፍ ቀን ቢያንስ 10 ቀን ነበር፣ ይሄ ግን አጠረ ይላቸዋል። ኃላፊው ቢንያም እኛ እኮ ቀለል ያለ ነገር ነው የፈለግነው፣ አንተ ፈጣን ተዋናዮች አሉ፣ በዛ ላይ ባለፈው ለዛፍ ቀን የጻፍከው አለ አይደል፣ በቃ የዛፉን ፓርት ውሃ አድርገህ አምጣው አሉት። እንግዲህ እኔ ልነግራችሁ የፈለግኩት የቢንያም አንድን ድርሰት ለምሳሌ በቅርቡ ጽፎ ለቀረጻ
ያቀረበው 52 ክፍል የቴሌቪዥን ድራማ ጽፎ የጨረሰበት ፍጥነት ለብዙዎች ግርምት ቢፈጥርም ለሱ ግን ድርሰቱን በሳምንት ይጨርሰው በወር ጉዳዩ ለዓመታት በንቃት ሲሰበስብ ሲያነብ ማስታወሻ ሲይዝበት የከረመውን ሐሳብ የማደራጀት ስራ ስለሆነ ወደ ቲያትር ፊልም ወይም ቲቪ ድራማ የመቀየር የቅርጽ ጉዳይ እንጂ ሐሳቡ ከተነደፈ ዓመታት የቆየንም ይሆናል። እዚህ ላይ የቢንያም የእጅ ጽሑፍ ሳያነሱ ማለፍ ቢንያምን እንዳለማወቅ ስለሚቆጠር ትንሽ ለእጅ ጽሑፉ ለማለት ያክል በግሌ በጣም ሳፍርበት የኖርኩትን የእጅ ጽሑፍ ልቅም ያለ በቀላሉ የሚነበብ እስኪመስለኝ የተኮራራሁት የቢንያምን እጅ ጽሑፍ ካየው በኋላ ነው። ለማንበብ አስቸጋሪ ከመሆኑ የተነሳ ልክ እንደጻፈው ራሄል ያሬድ ወይም የሱን የእጅ ጽሑፍ ማንበብ የሚችል ሰው ቶሎ ካልገለበጠው ቢንያም ራሱ እዚህ ጋር ምን ነበር ያልኩት እያለ ግማሽ ቀን መብሰልሰሉ አይቀርም። ስለ ባለሙያው ቢንያም ይህን ያህል ካልኩ ዛሬ ላወራበት ስለፈለኩ ስለ ሰውየው ቢንያም ልዩ ባህሪያት በጓደኝነት ህይወታችን ውስጥ አይረሴ የሆኑ ገጠመኞች፣ አሳዛኝና አስደሳች ጊዜያቶች ብዙ እጅግ በጣም ብዙ ማለት ቢቻልም ለዛሬው መድረክ ይሆናሉ ያልኳቸውን ከደራሲው ባህሪ ጋር የተያያዙና በግል ባህሪው ምንም ነገር የማይደንቀው እሱን እስከመሰለውና እስካስደሰተው ድረስ ከማድረግ የማይመለስ መሆኑ ሌላው ስለሱ ካለው ግምት ይልቅ እሱ ስለራሱ ያለው ግምት ወሳኙ የህይወቱ መርህ እንደሆነ የሚያሳዩ ጥቂት አብነቶችን ለመጥቀስ ያክል ቢንያምን ከሰው ጋር ልታስተዋውቁት ቀጠሮ ይዛችሁ ቀጠሮ ቦታ ላይ ለቀረጻ የተጠቀመበትን ቁሳቁስ ይዞ ሊመጣ ይችላል። አንድ ጊዜ 4 ኪሎ መሃል ተቀጣጥረን አደባባዩ ላይ የቼልሲ ማሊያ ለብሶ በእጁ ደግሞ አካፋና መጋዝ ይዞ ጠበቀኝ። ጭራሽ አንድ ያዝልኝ ባንክ ገብቼ ልውጣ ካፌ ገባና ጠብቀኝ አለኝ። ምን ሆነሃል? ይህን ልጅ እንዴት ካፌ ገባለሁ አልኩት። ቢንያምም ይህን ጊዜ ፍቄ ያሬድ ሲሳይ ወይ ኢሳያስ ቢሆኑ ሌላስ ምን ሊያዝልህ ነበር የሚሉኝ አለ። ሰለሞንስ ቢሆን አልኩት። እሱማ ገና ሲያየኝ ሳልጠይቀው ይቆጣኛል። ምን ሆነ ነው ቢኒሾ? ይህን ቤት አስቀምጣት አትወጣም እንዴ? አሁን እኮ እንደ ድሮ አይደለም ትልቅ ሰው እኮ ነህ ይለኛል አለና ቤቢ ቢሆን ደግሞ አጠገቡ ያለውን ሊስትሮ ያዝና ጠብቀን የትም እንዳትሄድ ይለዋል። እንዳለ ጌታ ግን ባይሆን አካፋውን አንተ ያዘው ይልና መጋዙን በጋዜጣ ጠቅልሎ የሙዚቃ መሳሪያ እንደያዘ ሰው ኮራ ብሎ ጉዞውን ይቀጥላል አለ። ጌታውን ሰለሞን የተባለ ጓደኛችን ደግሞ ምግብ ቤት፣ ጁስ ቤት፣ መጠጥ ቤት፣ ከፈለክ ፎቶ ቤት ወይም የትም ቢሆን የሚያስቀምጥበት አያጣም። የትም ቦታ ላይ የሚያውቀውና የሚያውቁት ሰዎች አያጣም። ይገረም ምን ሊል እንደሚችል ግምቱን ለእናንተ ተዋለሁ። የሚገርመው ነገር ይህን መሰል ባህሪያቱን፣ አለባበሱን፣ የፀጉሩን ማጎፈር ሲያሻው ድሬድ መሆን ከሩቅ ከሚመለከቱ ወዳጆቻችን መካከል አንድ ጋዜጠኛ ወዳጃችን እኔ ጋር ይደውልና እስኪ እባክህ ከቢንያም ጋር ቀጠሮ ያዝልኝ፣ በጣም ነው የማደንቀው፣ በዛ ላይ ሰው አክባሪ እና ቀና ነው፣ አንድ ከሰዓት ብቻችንን ቁጭ ብለን ፈርሸን እንድናወራ ፈልጋለሁ ይለኛል። ቢንያም እኮ ከሰዓት ቁጭ አይልም፣ ጭራሽ እኮ የለበትም አልኩት። በጣም ደነገጠ። ማለት ጭራሽ አንዳንድ ቀን እንኳን ስርዓት ይዞ አይቀመጥም አለ። እንዲሁ ጉዳዩን ሳይዝ ምሽት ላይም ከመጠጡ ሳይቀምስ አብሮ ሊቆይ ይችላል፣ በጭራሽ ግን አንዱም ነገር ላይ አይሳተፍም አልኩት። ጋዜጠኛው ያልጠበቀው ነገር ሆነበት። ትንሽ ሲያስብ ከቆየ በኋላ እኔ እኮ ይሄ ልጅ ምንድነው የሚጎለው እላለሁ አለ። ይህንን ለቢኒሾ ስነግረው በጣም ሳቀና ማት ሰው እርግጠኛ ሆኖ እኮ ነው የሚቀጥረኝ፣ እኔ ከጉዳዩ ጸብም ፍቅርም የለኝም፣ ምርጫዬ ግን አይደለም አለ። ከቢንያም ባህሪያት ሌላው የሚደንቀው ለጥያቄዎች የሚሰጠው አስገራሚ መልሶች፣ ፈረንጆች ዊት የሚሉት ፈገግታንና ግርምትን የሚያጭር ፈጣን ምላሽ ሰጭነቱ ነው። አንድ ቅዳሜ ጠዋት በፊት ሁሌ እንደማደርገው የዕለቱን ጋዜጦችና መጽሔቶች ስቃይ አንድ አንጋፋ የቲያትር ደራሲ ከመጽሔቶቹ አንዱ ላይ ፎቶ ስር እኔ ተካኛል ብዬ የማስበው ቢንያም ወርቁ ነው የሚል ጽሑፍ ታትሞ ስመለከት ወዲያው ደራሲውን ስም ጠቅሼ አንተ ነህ የምትተካኝ ብለዋል ስለው እንዴት ነው ነገሩ አለ። ምን ነው ስለው እኔ እኮ ነገ የሚወጣው መጽሔት ላይ እሱ ነው የሚተካኝ ብያለሁ አለ። ይህን ሲል ሊያስቀኝ ፈልጎ እንጂ ቢንያም ከሚያከብራቸው ደራሲዎች አንዱ ይህ ሰው መሆኑ እሱም አቶት እኔም ሳላውቅ ቀርቼ አይደለም። ሌላ ጊዜ ደግሞ አንድ ሰው ፊልም ድርሰቶችን እፈልጋለሁ ብሎ እኔና ቢንያም 3 ድርሰቶች ሰጠነው።
ከድርሰቶቹ መካከል አንዱን መርጦ ይሄ እንደዚህ ቢስተካከል መጨረሻው እንዲህ ቢሆን በሚል ብዙ ካመላለሰን በኋላ ድርሰቱን ገዝቶ ሙሉ ክፍያውን ተቀብለን ተለያየን። ድርሰቱ ሳይሰራ ዓመት 2-3 ዓመት ካለፈው በኋላ የገዛን ሰውዬ ሁለታችንም በፍለጋ አግኝቶን ፊልሙን ሊሰራው እንዳልቻለ ነገር ግን ድርሰቱ ከተገዛበት በግማሽ ዋጋ ቀንሶ ሊሸጥልን እንደሆነ ነገረን። እንዳንገዛው ብር የለንም። በዛ ላይ ለቢኒያም ፊልም ድርሰት ችግሩ አይደለም ምንም በለው ተባባልን። በመጨረሻ ያቀረብነው ሐሳብ እናንብበውና የሚስተካከል ነገር ካለው ተስተካክሎ ልንገዛው እንችላለን የሚል ነበር። በእርግጥ ማንኛውም ድርሰት ከመሰራቱ በፊት ትንሽ የእረፍት ጊዜ እንደሚያስፈልገው የተገነዘብነው ከ3 ዓመት በኋላ ስናነበው ጉድ ሆነን ነበር። ብዙ የሚስተካከል ነገር ነበረው አልን። በሃይማኖት አኳያ የጥበብ መጀመሪያ እግዚአብሔር መፍራት ነው እንደሚባለው በሰዓሊያን የጥበብ መጀመሪያ ኤግዚቢሽን መፍራት ነው የሚባለው የገባን የዛን ጊዜ ነው። ስለ ቲያትር ድርሰቶቹ፣ ስለ ፊልም ስራዎቹ፣ ስለ ቀጣይ መጽሐፉ ለእይታና ለንባብ ስላልበቁት አጠቃላይ ድርሰቶቹ በሌላ ጊዜና ጽሑፍን የምንተነትነው ቢሆንም ሰውየው ቢኒያም ግን ወዳጀ ብዙ ከመሆኑ የተነሳ ቴዎድሮስ ሞሲሳ ቢኒያምን ቀጥሬው ብቻውን አግኝቼው አላውቅም፣ ቢያንስ ከ2 እስከ 5 ሰው አብሮት ይቆያል፣ ሰለሜው ብዙ ነው ይለዋል። አንዳንዴ ቢኒሹ ስልኮቹን ሁሉ አጥፍቶ ሁሌም እንደሚያደርገው አንድ አዲስ ሲም ካርድ ያወጣና ማግኘት ለሚፈልጋቸው ብቻ አሳውቆ ለሳምንታት ለወራት ለብቻው ሊሰነብት ይችላል። የስልክ ነገር ከተነሳ ማናችንም የቢኒያም የቅርብ ሰዎች እንደምናውቀው እያንዳንዳችን ወደ 20 የሚጠጉ በቢኒያም ስም የመዘገብናቸው ልዩ ልዩ ስልክ ቁጥሮች አሉን። እንዳለ ጌታ ጠዋት አግኝቶት ከሰዓት ስልኩ ካስቸገረው እኔ ጋር ይደውልና ሐሙስ ከሰዓት የሚይዘው ስልክ አለህ እንዴ ብሎ ጥያቄውን ይጀምራል። ቢኒሾ ለጓደኞቹ የሰማውን ቀልድ እንደመንገር የሚያስደስተው ነገር የለም። አንዳንዴ የነገራችሁትን ቀልድም የሆነ ነገር ጨምሮበት መልሶ እንደ አዲስ ሊያስቃችሁ ይችላል። የሰማውን ቀልድ ለወዳጆቹ ለመንገር እንደሚጓጓው ሁሉ አንብቦ የወደደውን መጽሐፍ፣ አይቶ የወደደውን ፊልም ወይ ቲያትር ለማድነቅ ለጓደኞቹ ለማጋራት ስስት የለበትም። ከወደደ ለማድነቅ እንደማይሰስት ሁሉ ካልወደደ ደግሞ ከሚሰጣቸው አስተያየቶች መካከል አንዱን በማቅረብ ጽሑፌን እቋጫለሁ። አንድ ወቅት ላይ 2 ደራሲያን እየታየ ያለ ስራ የጻፍኩት እኔ ነኝ፣ ሐሳቡ የኔ ነው፣ ተሰርቄያለሁ በሚል ሚዲያ ላይ ቀርበው ሲካሰሱ ነገሩን ሰምቶ እንደሆነ ለቢኒያም ርዕሱን ጠቅሼ አጫወትኩት። በጣም ገረመው። እኔ እኮ አይቼዋለሁ አለ። እርግጠኛ ነህ አማን አለኝ። ስለምኑ አልኩት። የኔ ነው በሚል ነው የተጣሉት ወይስ የኔ አይደለም በሚል ነው አለ። እንግዲህ ቢኒያም ለአድማጭ በሚመች መልክ እንዲህ አቀረብኩላችሁ እንጂ ለአንባቢያን የሚቀርብ ቢሆን አሁን ከነገርኳችሁ ውጪ በግል ህይወቱ፣ በሀገር፣ በፖለቲካ፣ በሃይማኖት፣ በታሪክ እና በልዩ ልዩ ጉዳዮች ላይ ምን አይነት አመለካከት እንዳለው ከአዝናኝ እይታውና አገላለጹ ጋር በጽሑፍ ሰፍረው ይገኛሉ። በቅርቡም እንደምታነቧቸው ተስፋ አደርጋለሁ። ከሰው ራቅ ብላ እኔ ልትመክር ልክ ነሽ እላለሁ። ምክንያቱም ማውቃለሁ አትወድም ክርክር ልክ ነሽ እላለሁ። ግን በውስጤ ላለው ሰይጣን ማለት ጥቁር፣ ሰይጣን ማለት ጥፍራም፣ ሰይጣን ማለት አውሬ፣ ሰይጣን ማለት ጅብም የሚመስል እንደ ሰውም ያለ በአየር የሚራመድ ሲሻው በምድር ላይ እንደ እባብ የሚሳብ ሰይጣን ማለት ምን ነው? ወይስ ክፉ ሐሳብ? እኔ ይሆን ሰይጣን ብዬ ሳሰላስል ከራሴ ጋር ስቃይ ሰው ማለት ነው የሚል ንግግሯ በድጋሚ ያነቃኝ። ሰው ማለት የኔው ሰው ማለት ርካሽ የተረገመ እርጉም ብርሃን ከልካይ ነው እንደምታየው። ልክ ነሽ እላለሁ። ገባኝ እንደማለት ልክ ነሽ እላለሁ። ገባኝ እንደማለት ግን ሰማዋለሁ ቀና ብሎ ያየ ውስጤ ሲያልጎመጉም እውነት ገብቷት ይሆን የጉም የፀሐይ የሰው ልጅ ትርጉም? ከለታት አንድ ቀን ፀሐይ ተሽቀርቅራ ውበቷ ሳይጎድል ለሰው ብትፈካ ዞር ብታደርገው የጨለማ ንድል ባለ በሌላ ይሏ ደርሳ ብትገለጥ ሰው
ጥላ ዘረጋ ፀሐይ ለማምለጥ ያን ጊዜ አዘነች ተንሰቅስቃ ነባች ከሰው ለመከለል ደመና ስር ገባች በል እንግዲህ ፍረድ በል እንግዲህ መዝን እንዲህ ነው ተቀባይ ሰጭን ሰው ሲያሳዝን ልክም መስፈር ያለው ልግስና ወንፊት ሁሉ አይነገርም ከማይገባው ሰው ፊት ሰው ማለት ይወድ በል እንግዲህ ፍረድ በል እንግዲህ መዝን እንዲህ ነው ተቀባይ ሰጭን ሰው ሲያሳዝን ልክም መስፈር ያለው ልግስና ወንፊት ሁሉ አይነገርም ከማይገባው ሰው ፊት በየሳሰናስል ከራሴ ጋር ሰቃይ ሰው ማለት ይወድ የሚነገግሩ በድጋሚ ያነቃይ ሰው ማለት ይወድ ፊቷ ተቀየረ ተንሰቅስቃ ነባች እንደ መስኪን ሕፃን ጉያዬ ስር ገባች አነባች እኔ ምን አውቃለሁ ማን እንደበደላት ልቤ ልማዱ ነው ላዘነ ሰው ማድላት ሰው ሲባል ለራሴ ታወቀኝ በንባዋ የራሰው ልቤ ሲያልጎመጉም ዝም አልኩኝ በሚወዳት ፀሐይ ለታቀፈጉም ከፍ አደረኳት ጥብቅ አደረኳት ባለኝ በሌላ ቀን እሷ ግን አታውቅም ለራሴ ታወቀኝ በንባዋ የራሰው ልቤ ሲያልጎመጉም ዝም አልኩኝ በሚወዳት ፀሐይ ለታቀፈጉም ከፍ አደረኳት ጥብቅ አደረኳት ባለኝ በሌላ አቅም እሷ ግን አታውቅም ሰው ሲባል ከዚህ መጽሐፍ ቢንሹ የመረጠውን ነገር ላቅርብላችሁ ማሳቅ አይሆንልኝም በቢኒያም ምርጫ ነው ቢንሹ እንኳን ደስ አለ ማሳቅ አይሆንልኝም ሰዎች በተለይ ምንም ሲናገሩ ንግግራቸው የሚጣፍጥላቸው እንደው ነገር ይከርብኛል ሲሉ እኔ በሳቅ ልሞት ደርሳለሁ ቦዴ የኔን ስላላያችሁ ነው ይያልኩ ታዲያ እኔ ነገር የሚከርብኝ መቼ መሰላችሁ ልቀልድ ስሞክር ነው በርግጥ አሁን ተመራምሬ አስቤ አውርጄና አውጥቼ ደረስኩበት ነገር በምንም ምክንያት በምንም ተአምር ሰዎች ፊት ላለመቀለድ መወሰኔን ነው ለብቻዬ ሰውን ግን የማውቀውን ቀልድ ለራሴው ነግሬው ራሴው በሳቅ ፍርስ ስላለሁ ለብቻዬ አንድ ጊዜ አንድ ጓደኛዬ ፖስታ ቤት ሲገባና በመፈተሻ መሳሪያ ሲፈተሽ ያጋጠመው ነገር እኔን ሆዴን እስኪያመኝ ነበር ያሳቀኝ መቼም ቀደም ሲል እንዳልኳችሁ እኔ ሲፈጥረኝ ቀልድ ባዩ ይሳካልኝም መሳቅና መጫወት ስለምወድ ብቻ ሰውንም በሳቅ ፍርስ ማድረግ እመኛለሁ ታዲያ ይሄ ጓደኛዬ ፖስታ ቤት የገጠመውን ገጠመኝ ሲተርክልኝ እኔ ደግሞ ቦሌ አየር ማረፊያ ከውጭ የሚመጣ ሰው ለመቀበል ሲሄድ በር ላይ ለነበሩት ፈታሾች ቀለድኩት ተፈተሽኩ ኪሴ ውስጥ የነበረውን ብረት ነክ ነገር ሁሉ አወጣው ቀበቶዬ ብረት አለው ፈታውት ቀለበቴን ሳይቀራው ለኩ ግን ወደ መፈተሻው በር ስገባ የሚል ድምጽ ይሰማል ምን ይዛል ጠየቀኝ አረ ምንም በመሰራው ሲፈትሹኝ ግን ይላል ፈታሾቹ እጅግ ተገረሙ መላ አካላቴን ቃንዳ ለቂጣ ደባበሱ አገላበጡኝ እንደ አሳ ጥብስ አሁንም ይላል ታዲያ ምንድነው የሚጮው እኔም ከፈታሹ አፍ ቀበል አድርጌ
ምናልባት ድንግል ስለሆንኩ ይሆናል አልኩት። እሱም ካፌ ተቀበለኝ። ቀልደ ሞታል ሲያስጠላ አለሌ ዱርዬ ምን ይመስላል ሲያስጠላ። ሳስበው ፈታሹ በድንግል ጉዳይ መጥፎ ገጠመኝ ሳይገጥመው አልቀረም። ደደብ ወርዘለ ምን ይመስላል ባለጌ ያሳደገው አለኝ። ጸጥ ኪሴን በመራቄ ዋጥ አድርጌ ስድቤን ቀምሼና እቃዎቼን ሰብስቤ ወደ ውስጥ ገባው። አፈርኩ፣ በጣም አፈርኩ። ቀና ስል ባለ ኤሌክትሪኩን ደረጃ አየሁት። የላይኛውም የታችኛውም ወደ ላይ የሚሄዱ መሰለኝ። ያን ቀን እዛው የተዋበው አየር መንገድ ውስጥ ሆኜ ቃል ገባው። የታወቀ ነው። አው ቀልድ እወዳለሁ፣ ግን ስለማይሆንልኝ ከሰዎች ጋር በማወራው እንጨታዊ ቀልድ ከምቀያየምና እኔም ሰውን ከማስቀይም ቀልድ ቢቀርብኝስ? ለምንድነው መቀልደው? ለምንድነው ቀልድ ማልቶ? ተውኩ መቀለድ። ግን ደግሞ አይሆንልኝም። እሞክራለሁ። አንዴ ለቅሶ ቤት ተቀምጠን እያስተዛዘንን ሳለ እዚያ ሰፈር ያለ አንድ ወጣት ወደ ለቅሶ ቤት ገባ። ሰው ሁሉ ልጁን ሲመለከት በሳቅ ይንከተከት ገባ። እኔ በከፍተኛ ሁኔታ ቀናው። ልጁ ሰዎች ወዳሉበት ቦታ ተቀምጦ ማውራት ጀመረ። ፈጣሪ የሳቅ ጎርፍ አፍሶበታል። ነገረ ስራ ሁሉ ያስቃል። ሲናገር አፉ ይጣፍጣል። የድንኳኑ ሰው ሁሉ በሱ ንግግር ያለማቋረጥ ሆዱን እየያዘ ይስቃል። በቅናት ላብድ ደረስኩ። ምን ነው ፈጣሪ ምን ነው የሱን ሩብ በሰጠኝ ብዬ ተመኘው። ሁለት ሰዎች ልጁን ጸጉ ና አንድ ቦታ ደርሰን እንምጣ ብለው ይዘውት ወጡ። ድንኳኑ ባንዴ ጸጥ አለና ሌላ ሬሳ የወጣበት ቤት መሰለ። ጥቂት ቆይተን ጫወታ እየተነሳ ስንጫወት ያው እኔ መቼም ቀልድ ኬታ አባት ያመጣለው አንድ ጓደኛ ያጫወተኝን ቀልድ ቢጤ ነገርኳቸው። አንድ ነገር ልንገራችሁ። ስለ ኩሩ ሀበሻ ሰምታችኋል? ሀበሻ እጅግ በጣም ተግደርዳሪ ነው ይባላል አይደል? ቤቱ ምንም የሚበላ የሚቀመስ ሳይኖር ግቢ ውስጥ ግን 10 ኪሎ ነጭ ጤፍ ያሰጣል ይባላል። ታዲያ አንዴ አንዱ ሀበሻ ቤቷ እንግዳ ይመጣል። ሀበሻዋ ለእንግዳው ጎመን ወጥ ሰራችለት። ከዛ በፊት እሷ እንግዳው ቤት የተጋበዘችው ጎመን በስጋ ስለነበር ከጎመኑ ጋር አጥንት ቀቀላ በእንጀራ አቀረበችለት። ተጋባዡም ያው ተግደርዳሪ ሀበሻ ነውና ጎመኑን በእንጀራ ነካ ነካ አድርጎ አጥንቱን ሳይበላቱ እሷም ከጎረቤት የተበደረችውን አጥንት አጥባ አድርቃ መለሰች። አይገርምም አልኳቸው፣ አጫወትኳቸው፣ ቀለድኩላቸው። አንዱ አይኔን እያየ ውሃ ጠማኝ አለ። አንዱ ደግሞ በክፉ አይኑ ተመለከተኝና አይ አለ። ሌላው ደግሞ አፍ አውጥቶ ግን እኔ እንዳይመስል አስመስሎ አንዳንድ ሰው ደግሞ ባለጌና ለዛ ሙጡጤ ነው ሲል ከፊት የነበረው ሌላው ደግ የመሰለኝ ሰው ደግሞ የበላውት አሁን ቢሆንም ራበኝ አለ። በዚህ ቢያበቁ መልካም ነበር። ቀስ በቀስ ሹልክ 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 እያሉ ወጡና በየአይነቱ ተበልቶ በማቃጠሉ ምክንያት መሃል ላይ ለብቻው እንደሚቀመጥ የማይጣፍጥ የምስር ወጥ ብቻዬን ቀረው። ከፊት ለፊቴ ፍራሹ ላይ የተቀመጡ ለቀስተኛ አሮጊቶች በሹክሹክታ ማነሽ ውድዬ ፈስቶባቸው መሰለኝ ውድዬ ፈስቶባቸው መሰለኝ የበታተናቸው እንጂ በሰላም ሲጫወቱ አልነበር። አይ አንዳንድ ሰው እኮ መቋጠር አይችልም። አይ እናት ያው ፈስቶባቸው ነው። ይሄማ አድማ በታኝ ፈስ ነው። ምድር ተከፍታ ብትውጠኝ ተመኘው፣ የምገባበት ጠፋኝ። እንግዲህ ቀልዴ ከሌላው አልፎ ፈሳም ያውም አድማ በታኝ ፈስ ካስባለኝ ባልቀልድስ? አሁንም በከፍተኛ ደረጃ ላለመቀለድ ቃል ገባው። ስለራሴ ማሰብ ጀመርኩ። ክፉ አይደለሁም። ያለኝን ከሰው ጋር ተካፍዬ እበላለሁ። ለሰዎች ጥሩ አመለካከት አለኝ። ግን በህይወቴ ሙሉ አንድ ቀን እንኳን ስቀልድ ሰው ስቆልኝ አያውቅም። የሚገርመው ደግሞ ቀልድ መውደዴ። አንዴ ታክሲ ውስጥ የገጠመኝን ልንገራችሁ። ፀሐዩ ሰውን አኮራርፎታል። እጅግ አቃጣይ ከወቅቱ ኑሮ ጋር እኩል የሆነ ፀሐይ። አንዲት ቆንጆ ወጣት የያዘችውን መጽሐፍ ለፀሐይ ስትከልል እኔም ይችን ቆንጆ ላስቃት አሰብኩና በድፍን 50 ሳንቲም ፊቴን ሸፈንኩ። አይታኝ ኮስተር አለች።
ቋቅ እያላት ፊቷን እየከሰከሰች ትንሽ ወሬ ካዋራዋት በኋላ የኔ ቆንጆ እኔ ኮሜዲያን መሆን እፈልጋለሁ አልኳት። በጣም ጎበዝ ናት። ያለምንም ይሉኝታ ስሜት መጠበቅ የለ ምን የለ እንዳትሞክረው እንዴ ኢትዮጵያን ባለን የተደራረበ ችግር ላይ አንተ ተነስተ ኮሜዲያን ከሆንክ እኮ ሌላ የከፋ ችግር ጨምረ የህዝቡን ለከፋ እንግልትና ስደት ትዳርገዋለህ። በማርያም እንዳትሞክረው። ለምሳሌ ከገባ ጀምሮ እኔን አናደኸኛል አለችና እየተመናቀረች ቦታ ቀየረች። ይኸውልሽ ምን መሰለሽ ብዬ ልቀጥል ስል እንዴ በቃኝ ወራጅ አለችና ተንደርድራ የወያላውን ሱሪ ጎተተችው። መቼ ደረስሽ አልኳት። በእግሬ ሄዳለሁ ወራጅ ወረደች እየተሳደበች። በኢሰባዊ ቀልዴ ያለ ቦታዋ አስወረድኳት። አንድ ቀን ቤተክርስቲያን ገባውና እግዚአብሔር አባቴ ሆይ ሌላ ነገር አላስቸግርህም ከሰጠኝ ጥሩነትና ከሰጠኝ ደግነት ቀነሰ ንግግሬ እንዲጣፍጥ ስቀልድ ሰው እንዲስቅ አድርግልኝ ብዬ ጸለይኩ። ለካ አጠገቤ አንድ ጠና ያሉ ሰው ነበሩ። የኔ ልጅ ቪሲዲ ልታወጣ ነው አሉኝ። ጸሎት ላይ በሆነም አሳቁኝ። ዞር ብዬ ላዋራቸው ብፈልግም አይናቸውን ጨፍነው ተመስጠዋል። አይገርማችሁም? እሳቸው ደግሞ ፈጣሪን የሚለምኑት ገንዘብ ነው። አስደናቂው ነገር ቀልድና ንግግር የማይጣፍጥልኝ አሁን ካደኩ በኋላ አይደለም። ድሮም ልጅ እያለሁ ሞዛዛ ነበርኩ። አንዴት እዚህ ይለኛል አባቴ ለምዶበት አፍንጫው አካባቢ ይላል። ቁጭ ብለን ራት ስንበላ ያው እንግዲህ እኔ በቤቴ መቀለዴ ነው። አባቴ ሲል አባ ስልጆን ለብቻ ነው እንደምትበላው አልኩት። ይህን በማለቴ ቤቱ ተበጠበጠ። ኢትዮጵያ ውስጥ ወረርሽኝ ቢገባ ጦርነት ቢነሳ እንኳን እንደዚያ ቤቱ አይበጠበጥም። አንተ ገና ከፍ ሳትል አባትን መዘርጠጥ የጀመርክ ትንሽ ከፍ ስትልማ አትቻለን ብላ እናቴ በኩርኩም አባቴ ቀበቶን እኔ ላይ ጨረሱት። ላበላብስ ኮንና ቀበቶ እስኪበጠስ ገረፈኝ። ካለፈ በኋላ ሳስበው አባቴን በጣም ያበሳጨው ከኔ ተረብ ይልቅ እኔን ሲገርፈኝ ቀበቶ በመበጠሱ ነው። ያን ቀን ቤተሰብ ሁሉ አወገዘኝ። የራቱ ተከታይ ሆኜ ያመሸው። ያን ሰሞን ጎረቤቱ ሁሉ ይኮረኮመኝ ነበር። አባቴም ደሞዝ ተቀበሉ ቀበቶ እስኪገዛ ባገኘኝ ቁጥር በኩርኩም አናቴን ያጎረጉደው ነበር። ቀልድ እርም ብዬ ነበር። አንድ ነገር እጅግ አድርጎ ይገርመኛል። ሌሎች ሲቀልዱት በጣም የሚያስቀው ነገርና እከሌ እንዲህ ተናግሮ ሰውን በሳቅ ፈጀው ተብሎ ሰው የሚቀባበለው ነገር እኔ ሰናገረው ሰውን በማቃጠል አይነት እንደ እሳት ሊፈጅ ይደርሳል። ሰውን ያበሳጫል፣ ያሳዝናል። አንዴ ምን ሆነ መሰላችሁ? 6 ኪሎ አንበሳ ግቢ አካባቢ የሆነች ቆንጅዬ ልጅ እየተከታተልኳት አበሪያት እሄዳለሁ። አላማዬ ልጅቷን ማሳቅ ብቻ ነበር። ልብ በሉ፣ መጥበስ ሳይሆን ማሳቅ ብቻ። ዞር ብላ አየችኝ። አወቅሽኝ የኔ ቆንጆ? ሮናልዲኒዮ እኮ ነኝ አልኳት። ሮናልዲኒዮ ነኝ ላስቃት። እሷ ግን ከመሳቅ ይልቅ ቦርሷን ጠበቅ አድርጋ ይዛ ሌቦላልዲኒዮ አለች። ታክሲ መሳፈሪያው ጋር ስትቆም እኔም ቆምኩ። ደስ ብላኛለች። እንደምንም ላስቃት ፈልጊያለሁ። አጠገባችን 2 ወጣት ጎረምሶች መጥተው ቆሙ። ሁለቱም ሱፍ ለብሰው ሽክ ብለው ዘንጠዋል። ወደነሱ እያየው አየሻቸው የኪራይ ሚዜ አይመስሉም አልኳት። የኪራይ ሚዜ ይመስላሉ ያልኳቸው ወጣቶች ለካስ ሰምተው ይኖሮ ሮናልዲኒዮ ኳሷን በሚገርም ምታት ለጓደኞቹ እንደሚያቀባብለው ለጉድ ተቀባበሉኝ። ሰዎች በመከራ ገላግለውኝ ተደናብሬ ቀናሰል ልጅቷ ማን ብራዚላዊው ሞተ ነበር እንደ ኳስ ሲቀባበሉ እንደ ላቲን ኳስ። አይኗን ማየት አፍሬ መንገዴን ቀጠልኩ። የዚያን ዕለት ከልጅነቴ የሰውን አይን ማየት ማፈርና መሳቀቅ ጋር ተመሳስሎብኝ አሰብኩት። ልጅ እያለሁ የ4ኛ ክፍል የሙዚቃ አስተማሪያችን እስቲ ተማሪዎች ዘፈን ጥሩ ነው አይምሮ ሰፋ ያደርጋል አሉ። እኔም ተራዬ ደረሰና የሽምብራ ጥርጥር የሚለውን የሀገራችንን ምርጥ ዘፈን ተጫወትኩት። የሽምብራ ጥርጥር የዛፎቹ ፍሬ የትንቢትም ዞሬ ትፋለኝ ሀገሬ። ድምፄን እያቆራረጥኩ
እየበጣጠስኩ የትም ዞሬ ዞሬ ተዛለኝ ሀገሬ አልኩ። የሙዚቃ አስተማሪያችንና ጓደኞቼን ላስገርም ድምጼን እንደ ጉድ አስረቀረኩት። አስተማሪያችን ተማሪዎች ፊት እንድቆም አደረጉኝና በአድናቆት ሲመለከቱኝ ደስ አለኝ። ከዚያም ስሜን ከናባቴ ጠርተው ፍቃዱ ከበደ አቤት ቲቸር እድሜ ልክን ከሽምብራ አትውጣ አዎ እድሜ ልክን ከሽምብራ አትውጣ ብለው ረገሙኝ ሰደቡኝ። ከሳቸው ተለይቼ 5ኛ ክፍል እስክገባ በሰበብ አስባቡ ወላጅ አምጣ ይሉኝ ነበር። ለረጅም ዓመታትም ስሜ ሰረቅርቆ ሽምብራ ነበር። ለዛ ቢስ ያደረገኝ የሰው እርግማን ይሆንላለሁ። ይገርመኛል። ባይሳካልኝም እሞክራለሁ። አንዴ ከመካኒሳ ተነስቶ መጨረሻው መርካቶ በነበረ ታክሲ ተሳፈርኩ። ትንሽ እንደሄድን ረዳቱ ትርፍ ሊጭን ፈልጎ መሰለኝ ጫፍ ላይ ወራጅ አለ ብሎ ጠየቀ። አዎ አልኩ። ረዳቱ ወዲያው ትርፍ ሰው ጫነ። ሳር ቤት አካባቢ ስንደርስ እዚህ ጫፍ ነህ ሲለኝ አይ መርካቶ ጫፍ ነኝ። ረዳቱ አልሳቀም። አንቆ ጉሮሮዬን ፈጥርቆ አስወረደኝ። ከውስጥም የስድብ ማአት ሸኘኝ። ምን ይመስላል እርጉም? ይህ እርጉም ነው ሰይጣን። አንገቴን አቀርቅሬ ጸጥ ብዬ ወረድኩ። ጉድ እኮ ነው። እንዲህም እያጋጠመኝ ታዲያ ቀልድ ያምረኛል። አንዴ ደግሞ እንዲህ ሆነ። ጉዳዩን በኋላ ነው የሰማሁት። የአባቴ ወንድም እኛ ቤት የመጣው ሚስቱ ወልዳ ከአባቴ ገንዘብ ሊበደር ነበር። እቤት ገብቶ አባቴን አጥቶ ከእናቴም ገንዘብ ማግኘት ስላልቻለ እየተበሳጨ ከቤት ሲወጣ ከኔ ጋር ውጪ ተገናኘን ግቢ ውስጥ። አጎቴ አሁን አንተ አጎት ነህ፣ የፉጉ አጎት ነህ። አጎት 100 ብር ዘርዝሮ 80 ብር ካልሰጠ ምኑን አጎት ነው አልኩት። እንዴት እንደመታኝ አላውቅም። ብቻ ከውጭ በር ጋር ስጋጭና እናቴ መታ አንተ ለዛቢስ ደግሞ አጥር ላይ የተንጠለጠልክ መሬት መዝለል ጀመርክ ስትለኝ ነው የነቃሁት። ተውኩ። ከዛም ወዲህ እርም ብዬ ነበር። ግን ምን ላድርግ ካልቀለድኩ ያመኛል፣ እጅግ በጣም ያመኛል። ሌላ የታክሲ ላይ ገጠመኝ ትዝ አለኝ። ከአንዲት ቆንጆ ልጅ አጠገብ ተቀምጫለሁ። አንቺ እንዴት አባሽ ታምሪያለሽ አልኳት። እበታባጋት ባለጌ ዝም ብለህ እንደ ቆንጫ ሰው ትደፋለህ። በታብ ምን ይመስላል ደፋር ባለጌ። ኧረ እኔም ቤት ስቀልድ ነው አልኳት ድምጼን ቀንሼ። ዝም በል ሞዛዛ ቀልደ ውልቅ ብሏል ውሻ ለካፊ። ድምጼን ቀጠና አድርጌ ትክክለኛ መውረጃዬ ቦታ ሳልደርስ ወራጅ። እንግዲህ እንዲህ አይነት ውርጅብኞች ብዙ ያጋጥሙኛል። አንዴ ወደ አረብ ሀገር የምትሄድ ልጅ ሸኝተን ስንመለስ አየር መንገድ ታክሲ መያዣው ጋር ረዳቱ ድምጹን ከፍ አድርጎ ይጣራል። ሩዋንዳ ስቴዲዮ ሜክሲኮ። ታክሲ ውስጥ ጥቂት ሰዎች ተቀምጠናል። እኔም አጠገብ ያሉትን ለማሳቅ አንተ ድምጽን ቀንስ፣ አውሮፕላን ላይ አላግባብ በመጫው አንቀጽ እንዳትቀጣ አልኩትና ዞር ብዬ ታክሲ ውስጥ ያሉትን ሰዎች ይስቃሉ ብዬ ስመለከት ክፉኛ አኩርፈዋል። አንዴ ደግሞ እንዲህ ሆነ። ማንቸስተር ከሆነ ቡድን ጋር ተጫውቶ የተሸነፈበት ቀን ነው። በአንድ መንደር አልፋለሁ። እዚህ አካባቢ አንድ የ4 ዓመት ህፃን ልጅ እናቱ ጠፍታበት ያለቅሳል። ሰዎች ጋር ጠጋ አልኩና ማሙሽዬ ምን ሆነ ነው አልኩት። እሱ እናቴ ጠፍታ ነው። ሰውም እየጠየቀው ነው እናቴን አጥቷት እናቴ። እኔም ያዘነውን አካባቢ ቀልድ ልፈነጥቅበት ማንቸስተር ስለተሸነፈ ነው አልኩ። የአካባቢው ጎረምሶች እያወራራጡ ሰፈር ያደረሱኝ። በሩጫዬ ብቀጥል ኖሮ ለሀገራችን ያጭር ርቀት ሯጭ ሆናት ነበር። ሌላ ጊዜ ደግሞ ታክሲ ውስጥ ተቀምጠን እንሄዳለን። ረዳቱ ለሰጠውት ገንዘብ መልስ አልሰጠኝም። ድምጼ እንዲሰማ አድርጌ ሰዎችን ላዝናናም በማሰብ ስማ ሌላ ነገር ላስብበት እንጂ መልሴን ስጠኝ፣ ምናልባት ረስቼው ቦርድ እረግምሃለሁ አልኩት። አጠገቤ የተቀመጡ ሽማግሌ እርግማን ለእርግማን አይሆንም፣ እርግማን ለእርግማን አይሆንም። አንድ የማረሳውን ገጠመኝ ልንገራችሁና ወጌን ልቋጭ። በአውቶቡስ ስንሄድ አውቶቡሱን መጥፎ ጠረን ሞላው። እናም አንድ አሮጊት አፈርፍሶ ጫምላቆች እንደው የጫማችሁና አንዳንድ ነገር ሽታ ሳያንስ በዚህ በተፋፈገ ህዝብ መሃል ፈስ ምን አለ ብትቋጥሩ
በስ ገበርኩ ጌታዬ አሉ። ታዲያ በዚህ ጊዜ እኔ ቀልደኛው የአውቶቡሱን ህዝብ ላስቀው አልኩና ግን እኮ ማማ በወጣቱ ይሳበባል እንጂ የዚህ ፈስ ሽታ ከ50 ዓመት በላይ ነው። በዚያ ላይ ፈሱ ድምጽ አልባ ነው፣ ሳይለንሰር ተገጥሞለታል አልኩ። ከተለያዩ ቦታዎች ጥፊዎች፣ ኩርኩሞች፣ እርግጫዎች አረፉብኝና ያለ ፌርማታዬ ወረድኩ። ባልታሰበ በሽታ በድንገተኛ ህመም ሀገር አትሞትም ነው ወይም አይደለም? የለምን ጠያቂ የአዲስ ጋር ቃቂ የሹምሽር አጽዳቂ የልህ ፋይል ከፋች የበቀል ተሟጋች ሁሉም ዙሪያ ከቦ የሚጠባበቀው ምሳርን አንስተህ እስክትሰነዝር ነው። ደርቆ ለቆመ ዛፍ ዋርካው ሞተ ብለው ሀዘን ሊቀመጡ የሞት ዜና ሰርተው ከፍርዱ ሊያመልጡ ፈልጠው ያነደዱት እሳቱ እንዳይጠፋ ምጣድ እየጣዱ እንጀራው ሊሰፋ አጨንግፎ ማልቀስ በእንባው ጭቃ ማውካት ለቀብር ቆፍረው ባፈሩ ቤት መስራት የጦስ ዶሮ አንተን ሰተው ደመስዋት አበባውን ቀጥፈው ውበቱን ያጠፉት ተመልካች ያሳጡት ቅርንጫፍ መልምለው ጥላቢ ሲያረጉት አንተን ያሳሳቱት ይሄ ነው ግብራቸው የዋ ወንጀለኛ መረጋገጫቸው። ከትናንት በስቲያ በነበረ አብዮት በሰልፉ ጥግ ላይ መፈክር ያዙት ህልምና ህልመኛን ነጥለው ያስመቱት ጀግና አይበረክትም ብለው ያስተረቱት ዘመን ተቀባብሎ ትላንት ላይ እንዳይደርስ ድልድይ የሰበሩት ዛሬም ድረስ አሉ እነርሱ ይላሉ ንሳውን ንቀው ወንበሩን ያያሉ። በየስብርባሪው ተንጠልጥለው ያለፉት ታሪክን ገብረው ገደሉን ደልለው ትናንትን ያያዙት እንደ ትናንታቸው ድልድዮች ሰበሩ አካይድ ለወጡ አቅጣጫ ቀየሩ ጀርባ እስኪሰጣጡ ትይዩ የነበሩ መሸጋገር ቀረ አብሮ መጓዝ ቀረ እግር ሁሉ እንዳሻው መራመድ ጀመረ አውራ ጎዳናዎች ተሸንሽለው አነሱ ከየትም ተነስተው የትም የማይደርሱ ትናንሽ መንገዶች ካርታው ላይ ነገሱ ተሰነጣጠቁ ተራማጁ በስቶ እርምጃ መጣኙ ልኬቱ ተስቶ ስሜት ጥያቄውን ቀልብ ጥሞናውን እውነት ምክንያቱን ድርጊት ፍላጎቱን እየፈራ እንዲኖር አድርገው ሲሰሩት ከጥያቄው መሃል ለምኑን ሰለሉት በሸራፋ ቅስሙ በአንካሳ ህልሙ በራብህ ሉና በራብ ምክሩ በዛሬ ቅያስ ላይ 4 ነው ግብሩ ከአራቱ አንደኛው የድልድይ ስብራት የተሻጋሪ ቂት እያሉ ሲያረዱት ድልድይ ነበር እንዴ ብሎ የሚደነቅ ሰዋሪ አሰባሪ ድልድይ ተሻጋሪ ጀርባ እንዳለው ሁሉ በቅጡ የማያውቅ አንገት ለምን ኖረኝ ብሎም የማይጠይቅ ከአራቱ ሁለተኛው ካዞራ ጀርባውን እንደሚያገኝ ፊቱን ነቀቻለሁ ያለ ይሄው ተሰብስቦ በጉባኤው አለ የጉባኤው አጀንዳ ከትናንት በስቲያ ድልድይ ያልሰበሩ እነማን ነበሩ በየራሱ መጠን በሚዛን ሰፈረ የገዘፈበትን በአሽሙር ወገረ በአፉ ተናጥቆ በየትከሻው ላይ ማዕረግ ጨመረ ሳይውቁ ብልሃት ሳይቧጥጡ አቀበት ሳይማሩ ስርየት ፈተና አልቦ ጽናት ትልቅ መባል መሻት ከአራቱ ሶስተኛው ተፈጥሮ ሰንበሌጥ ሲገፉት መጋደም እጅ መስጠት ክብሩ አይገዳደርም መሸጎጥ ወደሩ ተጋፍቶ አይቆስልም የነፋስ ምርኮኛ አንድ አጥንት የለው ፈሳሽ ነው ይዘቱ ሲቀዱት መቀዳት ቅርጽና አቋሙ ከየቁሱ መንሳት ከአራቱ አራተኛው ገደል መደለያ ታሪክ መገበሩን በነማ አሻጥር ድልድይ መሰበሩን ማ አበባ አርጋፊ ማ ቅጠል ቀጣፊ ማ ማንን ለውጦ እዚህ እንደደረሰ ማ ማንን ወርውሮ ግንብ እንዳፈረሰ ውጤቱን ምክንያት ላይ ያመሳከረ ከሚያውቀው ጥቂቱን ስለተናገረ ገሚሱ በወንጭፍ ያለ ጊዜው ረግፏል አደባባይ ያየው ከመቀጠፍ ተርፏል በትናንትና እርሾ በበቀደም ድፍድፍ የተላሱ ሁሉ በረጅም እጃቸው የትም ይደርሳሉ ከማዶ ሰንዝረው ሀገር ያፍናሉ ገድለናታል ያሉ ተዝጋሯን ሊያወጡ ዘግተው ይመክራሉ አልሞተችም ያሉ ጥለቷን አጣፍተው በድንኳኑ ያልፋሉ
የሞትና ህይወት መሐከሉ ህመም የማትፈወሰው ታይቶ ማይታከም ከትናንት በስቲያ እስከ ዛሬ ድረስ ያገሬ ራስ ምታት ዞሩ እዚያው መመለስ Kini rana bunga kasuma kashira